የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 19። ውሃው ሲመታው ለጊዜው ራሱን አስረሳው። የተጠቀለለበት ጆንያና የእግሩ እስርም ተብትበው አላንቀሳቀስ አሉት። አየር መሳብ አይችልም። ይሁን እንጂ ኤድመንድ ቶሎ ልብ በመግዛቱ ትንፋሹን ዋጥ አድርጎ ከቀኝ እጁ ባልተለየው ቢላዋ ጆንያውን ለመበጣጠስ ቻለ። እግሩ ላይ የታሰረው ቀለ እየጎተተው ቁልቁል መስመጡን ግን አላቋረጠም። በአየር እጥረት ታፍኖ ውሃ ሊወስድ ትንሽ ሲቀረው ጎንበስ አለና የእግሩን ገመድ በጣጠሰው። ከዚያም ወደ ታች ሲጎትተው የነበረውን ቀለ እንደ መፈንጠሪያ በመገልገል በኃይል ረገጠና ወደ ላይ አመራ። በጥቂት ጊዜ ውስጥ መንሳፈፍ ጀመረ። አየር ለማግኘት ያህል ለአፍታ ከተዝናና በኋላ እንዳይታይ ስለፈራ ተመልሶ በመስመጥ ይዋኝ ጀመረ። ለሁለተኛ ጊዜ ወደ ላይ ብቅ ብሎ ሲያስተውል መጀመሪያ ከሰመጠበት ቦታ በጣም ርቋል። ወደ ላይ ሲመለከት መብረቅ ያዘለ የሚመስል ጥቁር ሰማይ ተዘርግቷል። ከፊት ለፊቱ በጨለማ የተዋጠ ታላቅ ባህር ተንጣሏል። ከጀርባው ደግሞ ከሰማዩም ሆነ ከባህሩ የጠቆረና የጨለመው ቻቲዩፍ ጋኔን መስሎ ተገትሯል። ኤድመንድ በቅርብ ወደምትገኘውና ሰው ወደማይኖርባት ቴብለን ወደ ተባለችው ደሴት ለመዋኘት ወሰነ። ግን በዚያ በከበበው ጨለማ እንዴት ሊያገኛት ይችላል? ድንገት እንደ ኮከብ የሚያበራ የቤት ብርሃን ከሩቅ ታየው። አቅጣጫውን አስተዋለ። በቀጥታ ወደዛ መብራት ከተጓዘ ቴብለን ደሴትን በስተግራ እንደሚተዋት ትዝ አለው። ስለዚህ መብራቱን ወደ ቀኝ በመተው ግራውን መጓዝ አለበት። በዋናው ወቅት ያን ያህል ረጅም ዘመን በእስር ላይ ቢኖርም ኃይለኛ ጥንካሬው ግን እንዳልሟሸሸ፣ የሚዋኝበትን ውሃ አሁንም እንደወትሮው እንደፈለገው እንደ አሳ ሲጫወትበት እንደሚችል ሲገነዘብ ደስታ ያስቦርቀው ጀመረ። የመረጠውን አቅጣጫ ይዞ እየዋኘ 1 ሰዓት አሳለፈ። ካልተሳሳትኩ በስተቀር ሲል አሰበ። በአሁን ጊዜ ከቴብለን ደሴት ብዙ አልርቅም። ግን ተሳስቼ ከሆነስ
በዚያ ወሰኑ የማይታይ ባህር ውስጥ ኃይሉን ጨርሶ የኋላ ኋላ መስመጡ እንደማይቀር ትዝ ሲለው በድንጋጤ ይረበሽና በጀርባው ተንጋሎ ሰውነቱን ለማሳረፍ ይሞክራል። ኃይል ሊቆጥብ። ባህሩ ግን መጠነኛ ማዕበል ስለነበረው እንደ ልቡ ሊያሳርፈው አልቻለም። እንግዲያውስ አለ በቁጭት፣ ክንዶቼ ዝለው መንቀሳቀስ እስኪያቅተኝና እስክሰምጥ ድረስ እጓዛለሁ። አሉ ኃይልና ልብ ጨምሮለት በፍጥነት ይዋኝ ጀመረ። በድንገት ጨለማ የነበረው ሰማይ ይበልጥ ጥቅጥቅ ያለ ጨለማ የሆነ ጥቁርና ከባድ ደመና በላዩ ላይ የዘመመ መሰለው። ወዲያው ደግሞ ጉልበቱ ላይ በኃይል ይጠዘጥዘው ጀመረ። በጥይት የተመታና ተኩስም የሚሰማ መሆኑን አልተጠራጠረም። ጉልበቱን የመታው ድንጋይ መሆኑን ያወቀው እጁን ወደ ታች ሰደድ ሲያደርግ መሬት ከነካና ቀጥሎም በእግሩ መሬት መርገጥ ከጀመረ በኋላ ነበረ። ደመና መስሎ የታየው ነገር ከፊት ለፊቱ የተደቀኑት ድንጋዮች የፈጠሩት ቅርጽ ኖሯል። ቴቡለን ደሴት ላይ ደርሷል። በሁለቱም እግሮቹ መሬት ላይ ከቆመ በኋላ ጥቂት እርምጃዎች ወደፊት ተጉዞ በጉርባጣዎቹ ድንጋዮች ላይ በጀርባው ሲንጋለል በሕይወቱ ከሚያውቃቸው አልጋዎች ሁሉ የበለጠ ምቾት ተሰምቶት ነበረ። በረጅሙ ተነፈሰና ተመስገን አለ። ቀዝቃዛ ነፋስ በቆሙት ድንጋዮች ላይ ያፏጫል። ኃይለኛ መብረቅ አከታትሎ ይጥላል። ዝናብ ማካፋት ጀምሯል። ኤድመንድ ግን ጭልጥ ያለ እንቅልፍ ወሰደው። ከአንድ ሰዓት በኋላ በደሴቷ ላይ በጣለው ኃይለኛ የመብረቅ ነጎድጓድ ኤድመንድ ብንን አለ። ሙጥኝ እንደሚል ሕፃን ከአንድ ቀጥ ብሎ የቆመ ትልቅ ድንጋይ ስር ተለጠፈ። የዝናቡ አጣጣል፣ አነፋፈሱና የመብረቁ ነጎድጓድ ከኃይለኛው የባህር ሞገድ ጋር ተዳምሮ ምጽአተ ዓለም የሚሉት የደረሰ አስመስሎታል። ጥቅጥቅ ያለውን ጨለማ ድንገት ሰንጥቆ ቦግ የሚለው የመብረቅ ብልጭታ ልብ ያርዳል። ቴቡለን በኃይለኛ የዝናቡ ሽንፍርና ነጎድጓድ ተናወጠች። ኤድመንድ እርቃነ ስጋውን ከመሆኑም በላይ አስፈሪው የአየር ሁኔታ ከደሴቷ ጋር ብቻ ለብቻ አንገላታው። ቀዝቃዛው ነፋስ ሰውነቱ ውስጥ እየገባን ሰፈሰፈው። እግሩ ተሳሰረ። ጣቶቹ መዘርጋት አቆሙ። የሰራ አካላቱ ተኮማተረ። ከጥቂት ጊዜ በኋላ በመጠኑ ድፍረቱን በመጨመር የመብረቁ ብልጭታ ጨለማውን ለቅጽበት ሲገፍ እሱም ዙሪያውን መቃኘት ጀመረ።
ከሩቅ አንድ ትንሽ የዓሣ ማጥመጃ ጀልባ በነፋሱና በማዕበሉ ከወዲያ ወዲህ እየተንገላታች ስትመጣ አየ። በሁለት ማዕበሎች መካከል ተውጣ ከጠፋች በኋላ እንደገና ሌላ ማዕበል ተሸክሞ በሚያስፈራ ፍጥነት ወደ ደሴቷ አቅጣጫ አሽቀንጥሮ ወረወራት። ኤድመንድ ድምፁን ከፍ አድርጎ በመጮህ በውስጧ የሚገኙ ሰዎች በማዕበል ሰምጠው እንዳያልቁ ለማስጠንቀቅ እያወዛወዘ ምልክት የሚሰጥበት ነገር ይፈልግ ገባ። ዓሣ አጥማጆቹ ግን ራሳቸው ይህ እልቂት እንደማይቀርላቸው ጠንቅቀው ያውቁ ነበር። ሁለተኛ የመብረቅ ብልጭታ ብርሃኑን እንደፈነጠቀ 4 ሰዎች የጀልባዋን አውታርና ገመዶች ይዘው ሲታገሉ፣ 5ኛ ሰው ደግሞ አንደኛውን ጠርዝ ሙጭጭ አድርጎ ይዞ ነፍሱን ለማዳን ሲሟሟት ተመለከተ። ወዲያው ኃይለኛ ግጭትና የዋይታ ጩኸት ለአፍታ ተሰማ። 3ኛው ብልጭታ ትንሿ ጀልባ ከድንጋይ ጋር እንደተላተመች ከሰመጡት ውስጥ አንዳንዶቹ እጆቻቸውን ወደ ሰማይ ዘርግተው ወደ ላይ አንጋጠው የመጨረሻቸውን እሪታ አሰምተው ውሃው ሲዘፈቁ አሳየው። ከዚያ በኋላ እንደገና ጨለማ ነገሰ። ኤድመንድ ራሱ ወደ ባህሩ ሊወረውር እስኪደርስ ድረስ ወደ ታች ወርዶ ጆሮውን እንዳቆመ ሁኔታውን ይከታተል ጀመረ። ጸጥታው ግን ቀጠለ። ጩኸቱና መፍጨርጨሩ አከተመ። እየተነሳ በመውደቅ ከደሴቷ ጋር ከሚላትመው ማዕበል ከሚያፏጨው ነፋስና ከነጎድጓዱ በስተቀር ሌላ ነገር አልነበረም። ቀስ በቀስ ነፋሱ እየቀነሰ ሄደ። ጥቁሩ ደመና ወደ ምዕራብ ሲያዘግም፣ በስተ ምስራቅ በኩል ባለው አድማስ ደግሞ ፍም የመሰለ መስመር አግድም መታየት ጀመረ። ብርሃን በድንገት ማዕበሉን ስለዳሰሰው የአረፋማ ገጹን ቀለም ወርቃማ ላባ ያስመስለው ጀመረ። ጎህ ቀደደ። ኤድመንድ ከፊቱ በተንጣለለው ባህር ላይ አይኑን እንደተከለ በሐሳብ ባህር ይዋኝ ጀመረ። በ2 እና በ3 ሰዓቶች ውስጥ ዘበኛውን የክፍሉ ውስጥ ሲገባ አስከሬን ያገኛል። ወዲያው ሁኔታውን ያሳውቃል። ወደ ባህር የወረወሩኝ ሰዎች ይጠየቃሉ። እነሱ መቼም ጩኸቴን ሳይሰሙ አልቀሩም። ወፈ ሰማይ ወታደሮች ያጨቁ ጀልባዎች ባህሩ ውስጥ ፍለጋ ይሰማራሉ። እርቃነ ስጋውን የሚታይ ረሃብተኛ ሰው እንዳያስጠጋ ሁሉንም የሚያስጠነቅቅ መድፍ ይተኮሳል። ሁሉንም የሚያስጠነቅቅ መድፍ ይተኮስና ከአጥናፍ አጥናፍ አሰሳ ይደረጋል። ከነነፍሴ ይዞ ሕግ ፊት ለሚያቀርበኝ ሰው
ሽልማቱ ይታወጃል። እኔን የሚያይ መጀመሪያ ሰውም የሽልማቱ አሸናፊ እሱ መሆኑን በማስታወስ ለፈጣሪው ምስጋና ያደርሳል። ያንተ ያለ አምላኬ ሳላውቅ በድዬ ይሆናል፣ ግን ምን ያህል እንደተቀጣው፣ ምን ያህል እንደተንገላታው፣ ምን ያህል እንደተፍጨረጨርኩ ታውቃለህ። እባክህ ካሁን በኋላ ራሴን ለማዳን አልችልምና አንተ አድነኝ፣ አንተ ምራኝ። ልክ ይህንን ጸሎት እንደጨረሰ በጨለማ የተፈተኑ አይኖቹ አንዲት መርከብ ከሩቅ ስታዘግም አሳዩት። ከማርሴል የተነሳች የስኮትላንድ ሱፍ የጫነች የጃኗ መርከብ መሆኗን ለማወቅም ጊዜ ያልወሰደበትም። በግማሽ ሰዓት ውስጥ ዋኝቼ በመርከቧ ብደርስባት ጥሩ ነበረ። ግን ምናልባት ያመለጥኩ እስረኛ መሆኔን ቢያውቁና ወደ ማርሴል መልሶ ቢሸጡኝስ? መቼም እነዚያ ሰዎች በሙሉ ለኔ በጎ ነገር ከመስራት ቢሸጡኝና ገንዘብ ቢያገኙ ይመርጡ የኮንትሮባንድ ነጋዴዎችና የባህር ላይ ቀማኞች ሳይሆኑ አይቀሩም። ምን ታሪክ ፈጥሬ ላታላቸው ይሆን? ቆይ ትናንት ማታ ከሰመጠችው ጀልባ ውስጥ ከነበሩት አሳ አጥማጆች አንዱ ነበርኩ እላለሁ። አሳ አጥማጆቹ እንደው ሁሉም ሞተዋል። ማን ያውቅብኛል ካለ በኋላ ትንሿ ጀልባ ወደ ተከሰከሰችበት ስፍራ ሲመለከት አንዳንድ መቅዘፊያዎች ሲንሳፈፉ አየ። አንድ የአሳ አጥማጅ ባርኔጣም ከአለቱ ጋር ይጫወት ይመስል አለቱን እየመታ ተመልሶ ወደ ባህሩ ይሄዳል። ኤድመንድ ባህሩ ውስጥ ተወርውሮ ገባና ባርኔጣውን ራሱ ላይ ካደረገ በኋላ አንደኛው መቅዘፊያ ይዞ መርከቧ ታልፍበታለች ብሎ ወደ ገመተው አቅጣጫ ይጣደፍ ጀመረ። በደንብ ከቀረበ በኋላ ባለ በሌለ ኃይሉ ከባህሩ ወደ ላይ ከፍ ለማለት እየሞከረ ባርኔጣውን እያወዛወዘ ኡታውን አቀለጠው። ብዙም ሳይቆይ መርከቧ አቅጣጫዋን ወደሱ አዙራ ስትቀርበው ሰራተኞቹ ደግሞ ጀልባ ሊልኩለት ሲዘጋጁ አየ። መቅዘፊያው ካሁን በኋላ እንደማያስፈልገው ስለተረዳ ወደ ጎን ጥሎ በቀረው ኃይሉ ወደ ጀልባው አቅጣጫ መዋኘት ያዘ። ነገር ግን በሰውነቱ ውስጥ የቀረው ባዶ ወኔ እንጂ ጉልበት አልነበረም። እግሮቹና እጆቹ ተሳሰሩበት። እንቅስቃሴው የተዳከመና ስልት የለሽ ሆነ። ደረቱ የተኮማተረ መሰለው። ትንፋሽ አጠረው። በጀልባዋ ውስጥ የነበሩት ሁለት ቀዛፊዎች ፍጥነት ጨምረው ሲቀርቡት ከመካከላቸው አንደኛው በጣሊያንኛ አይዞህ ይል ነበረ። ኤድመንድ ግን
የተረፈው ጉልበት አልነበረም፣ ሰመጠ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።